ወንዶች እንደዛ አይነት ሴት ካያችሁ ሩጥ ስትሮጡ ደግሞ ወደ ኋላ ሁሉ እንዳታዩ። እቺ ሴት ከፈለገቻችሁ ቤት ውስጥ አስራ ነው የምታስቀምጣችሁ። ወደ ሌላ ሴት ከሄዳችሁ ሞት ነው የሚጠብቃችሁ። እቺ ሴት ስሟ ሄዘር ይባላል። እድሜዋ ድፍን 46 ነው። የምትኖረው ደግሞ እንግሊዝ ውስጥ ነው። ስራዋ ደግሞ የአእምሮ ሕክምና የሚያስፈልጋቸውን ሰዎች ማማከር እና ጭንቀት ምናምን ሲኖርባችሁ እንደ ቴራፒ ሆና ነው የምታገለግላችሁ። ግን ችግሩ እሷ ራሱ እብድ ነች። እንኳን ሌላ እብድ ልታከም ቀርቶ 2002ም እንደ ፈረንጆች አቆጣጠር እኛ ሀገር እንደዚህ አይነት ስራ የለም። ውጭ ሀገር ግን የውሻ ጠባቂዎች አሉ። እነዚህ የውሻ ጠባቂዎች ልክ ቤቢሲተር ወይም ደግሞ የልጃችሁ ሞግዚት ቀጥራችሁ ከእናንተ ጋር የኖረ ልጃችሁ እንደሚንከባከበው ለውሻችሁም የቀጠራችሁ ሰው አብሯችሁ ነው የሚኖረው፣ ይህን ውሻ እየተንከባከበ። እናም እሷ እንደዛ አይነት ሰው ፈለገች፣ ሁለት ውሻ ስላላት። ታዲያም ወዲያው ነበረ ከዚህ ሰውዬ ምላሽ ያገኘችው። ስሙ ኤድሪያን ይባላል። እድሜው 31 ከሄዘር ጋር በ15 ዓመት ይለያያሉ። ይሄ ብቻ አይደለም። ኤድሪያን የሴቶች ክለብ አለ። እዛ የሄደ ማማለል ስራ ሁሉ ይሰራል። ያው መልከ መልካም፣ በሴቶች ዘንድ ሳቢና ተፈላጊ የሚባል አይነት ወንድ ነው። ከሄዘር ጋርም ውሻዋን ጠብቃለሁ ብለው ተስማሙ። ቤቷም ገባ። ውሾቹንም መንከባከብ ጀመረ። ችግሩ ግን ትልቅ ስህተት መፈጠር ይጀምራል። ሄዘር በልጁ መማለል ትጀምራለች። ልብ በሉ፣ በመሃላቸው 15 ዓመት የእድሜ ጋፕ አለ። እሱ 46 ነች፣ እሱ 31 ነው። ግን ፈለገችው። ኤድሪያን ይህን ሲያቅ ምን ያለ ኖ ማሚ ኖ ሹገር ማሚ አላለም። እሺ ብሎ ግንኙነት ጀመሩ። ትልቅ ስህተት። ምክንያቱም ትንሽ ገና ግንኙነት እንደጀመሩ ኤድሪያን የሆነ ደስ የማይል ነገር አየ፣ ትልቅ ከመሆኗ ውጪ። ምክንያቱም አንዳንዴ ትበሳጫለች። እሱ ወንድ ሆኖ ግን እሷ ነች የምትቆጣው። እንደ ሕፃን ልጅ ነው ትሪት የምታደርገው። ከሱም በላይ ደግሞ መጠጥ ትጠጣለች። ከሱም የባሰው ደግሞ አደገኛ እጽም ትጠቀማለች። ሌላ እስካላችሁ እንግሊዝ ሀገር እንደ አሜሪካ አይደለም። ግን እሷ እንግሊዝ ሀገር ውስጥ የመሳሪያ ኮሌክሽን አላት። ሽጉጥ፣ ሾትጋን፣ ክላሽ፣ ጎራዴ። ከአንድ ሴት ቤት ውስጥ ማጠብቁት የመሳሪያ ኮሌክሽን እሷ ቤት ውስጥ አለ። እና አንዳንዴ ሁሉ ኤድሪያን ሲያስቸግር አተ እንዳለው ጋር ትለዋለች ማለት ነው። ታዲያም ስራውን ከጀመረ 3 ሳምንት ሆኖታል። ግንኙነት ከጀመሩ ደግሞ ቢያንስ 2 ሳምንት እንኳን አልሆናቸውም። ታዲያም በቀኝ ይህን ስራ አልፈልግም ይላታል። እሷ ምን አለች? በጭራሽ ከዚህ ቤት እግርህን ካነሳ በዚህ ጥይት አናትህን ነው ምበሳ አለችው። አገተችው ማለት ነው። በዚህም አላቆመችም። ተሳስተህ እንኳን እኔ ስወጣ ብትወጣ የት እንደምትኖር አውቃለሁ፣ ቤተሰቦችን አውቃለሁ፣ አንተንም ቤተሰቦችን አጠፋችኋለሁ አለች። እሱም ፈራ። እሺ ብሎ እዚህ ቤት ውስጥ ተቀመጠ። ነገሮችም ቀጠሉ። ዋና የተቀጠረበትንም ስራ ይሰራል፣ ውሾችን ይንከባከባል፣ እሷንም በዚህ በኩል ይንከባከባል። የሚያበልጥበትን ቀን ግን እየፈለገ ነው። ታዲያም አንድ ጊዜ ሄዘር ለስራ ወደ አሜሪካ ትጠራለች። እናም ገና ወደ አሜሪካ እንደወጣች በመጀመሪያ ቀኗ እሷ የምትኖረው እንግሊዝ ውስጥ ነው ብያቸዋል። ገና በመጀመሪያ ቀን አድሪያን ከዛ ቤት ብን ብሎ ወጣ። የጠፋው ግን ከዛ ሰፈር ብቻ አይደለም፣ ከዛ ከተማ ሁሉ ነው የወጣው፣ ሌላ ሀገር። ከትንሽ ቀናቶች በኋላ ሄዘር አወቀች ቤቱን ጥሎ እንደሄደ። መደወልም ጀመረች። እወድሃለሁ፣ አፈቅርሃለሁ፣ አትሂድ ማለት ጀመረች። ይህን የምታደርገው እዛው ኒውዮርክ ሆና ነው አሜሪካ። ጭራሽ ሁሉ በአጭር ጊዜ ውስጥ የት እንደሚኖር ከተማ ቀይሯል ብያችሁ ነበር። የት እንደሚኖር የት ከተማ እንደሆነ ራሱ አወቀች። ስልክ አላነሳ ሲላት ደብዳቤ መጻፍ ጀመረች። ደብዳቤዎቹ መቀበጠም ዘጊ የሆኑ ደብዳቤዎች ናቸው። ከ46 ዓመት ሴት ልጅ ማይጠበቅ 46 ዓመት በነገራችን ላይ ያው ትልቅ ናት። ዋው ህይወት በክቷታል እያልኩ አይደለም። ግን ሁላችንም የሚያምርብን በእድሜያችን ነው። ሁላችንም መገኘት ያለብን ቦታ እድሜያችን ይወስነዋል። እና እሷ እያደረገች ያለችው ነገር ከ46 ዓመት ሴት ልጅ የማይጠበቅ ነው። ምጽፍለት ደብዳቤዎች በቃ ብልግና ደብዳቤዎች ናቸው። ካማለለው ብላ ማለት ነው። ግን እሱ በጭራሽ እሷን ችላ ብሎ ህይወቱን እየኖረ ነው። ጭራሽ ሁሉ ሌላ ሴት ሁሉ ይጠብሳል። ዳያን የምትባል ዳያንም ታዲያ ከባሏ ጋር የተፋታች 2 ልጅ ያላች ሴት ነች። ሄዘር ደግሞ ስራዋን ጨርሳ ወደ እንግሊዝ ተመለሰች። በዚህ ሰዓት ወዲያውም አወቀች አድሪያን ከሌላ ሴት ጋር ግንኙነት እንዳለው። በቀላሉ ማላየችውም። በጣም ተበሳጨች። እንዴት አለ። ጭራሽ ሁሉ ነገሩን ችላ ብላው ነበር። አሁን ብሶባት ስልክ እየቀያየረች ትደውላለች። የኔ ካልሆንክ እገልሃለሁ እያለች ማስፈራራት ትጀምራለች። አዲሷን ፍቅረኛህንም አጠፋታለሁ ትላለች። ወዲያውም ደግሞ ሄዘር አሁን ፍቅር የጀመረችውን ከሱ ጋር የዳያንን ስልክ አፈላልጋ አግኝታ እሷንም ማስፈራራት ጀመረች። በነገራችን ላይ ግንኙነታቸው ገና 2 ሳምንት እንኳን ያልቆየ ግንኙነት ነው። እንዲህ ያደረገች ያለችው አዲሷን ፍቅረኛውን እገልሻለሁ ከሱ ራቂ ዋ እያለች ታስጠነቀታለች። ምርር ሲላቸውም ጭራሽ ሁሉ ከነበሩበት ከተማ ዳያን እና አድሪያን እሷን ሽሽት ወደ ሌላ ከተማ ደግሞ ይሄዳሉ።
ችግሩ ግን አሁንም ወዲያው ነበረ ሄዘር የት እንደሚኖሩ ያወቀችው። ነገሮች ቀጠሉ። አሁን ከሄዱበት ከተማ ተመልሰው ደግሞ ወደ ነበሩበት ከተማ ተመለሱ። በቃ ምርጫ የላቸውማ። በዚህ ሰዓት ሄዘር የዳያናን ልጆች መከታተል ጀመረች። ልጆችንም እገላቸዋለሁ ማለት ጀመረች። ጭራሽ ሁሉ ፖሊሶች ጋር እየሄደች የውሸት ሪፖርት አደርጋለች። የዳያን ልጆች እየተጨቆኑ ነው፣ አድሪያንና ዳያን ልጆቹ ላይ ጥቃት እያደረሱ ነው ብላ ሪፖርት አደርጋለች የውሸት። ፖሊሶቹም እንደተባለው ሲሄዱ ነገሩን ተቃራኒ ሆነው ያገኙታል። በዚህ ሰዓትም በቃ አሸንፈሻል፣ እነሷ አንድ ላይ አንሆንም ብሎ ዳያንን ጥሏት ይወጣል። ወደ ሄዘር ግን አይመለስም። አድሪያን ግን ቢያንስ በቃ ዳያን ላይ እየደረሰ ያለው ነገር ትክክል እንዳልሆነና በኋላ ደግሞ የሆነ ነገር ቢፈጠር ጸጸት ውስጥ እንደሚገባ በማሰብ ነው ዳያንን ጥሏት ይሄዳል። በዚህ ሰዓትም ሄዘር እሱን መጨቅጨቅ አቆመች። ሁሉም በሰላም መኖር ጀመረ። ግን ሄዘር ዝም ያለችው ሌላ በጣም ዘግናኝ ነገር አስባ ነው። ምክንያቱም ሁለቱንም ለማጥፋት እቅድ እያወጣች ነበር። ዳያንን ልትገላት፣ ዳያንን ለመግደል ደግሞ እሱ እጁ እንዳለበት ለማስመሰል አሰበች። እንዴት አድርጋ ካላችሁ ኤድሪያን እሷ ቤት ጥሎ የወጣው ልብሶች አሉ። ልብሳችሁ ላይ ደግሞ ዲኤንኤ ቁጭ ነው የሚለው። ምክንያቱም አንደኛ ሊያለባችሁ ይችላል፣ ጸጉራችሁ ሊኖር ይችላል። ብቻ ልብስ በጣም ቀላሉ ነገር ነው ዲኤንኤ የሚገኝበት። ስለዚህ የእሱን ልብስ ትለብስና ሴት እንደሆነች ደግሞ እንዳይታወቅባት ከላይ ማስክ ታደርጋለች። ይሄ ማስክ ለማድረግ ደግሞ ፐርፌክትና ቆንጆ ታይሙ ምንም ማያስጠረጥራት ሃሎዊን እየተባለ የሚከበር በዓል አለ ውጭ ሀገር። ይሄ ሴጣን አምልኮ ነገር ነው። ያን ቀን አብዛኞቹ የሚለብሱት አስፈሪ ማስኮችን ነው፣ የሚያደርጉትም አስፈሪ ነገሮችን ነው። ስለዚህ በዛን ቀን በዚህ በዓል ተመሳስላ ያንን ማስክ አድርጋ ዳያንን ለመግደል ነው ያሰበችው። አሁን ቁጭ ብላ መጠበቅ ጀመረች፣ ቀኑ የሚደርስበትን። መሳሪያዋንም አዘጋጀች። ሾትገን ከዚህ በፊት ነግራቸዋለሁ ምን ያክል ሾትገን አደገኛ መሳሪያ እንደሆነ። ልክ ቀኑ ዘርሶ ደግሞ ሃሎዊን ሲመጣ ይሄን ልብስ ለበሰች፣ ማስኳን አደረገች። ወንድቱን ሴቱን አይታወቅም። ቀጥ ብላ ሄደችው ደግሞ ይሄን አድርጋ ወደ ዳያን ወደምትኖርበት ነው። ስደርስ ቦታዋም በጣም መሽቷል። ከሌሊቱ 7 ሰዓት ተኩል ምናምን ሆኗል። መሳሪያዋንም አዘጋጅታለች። እሱም መሳሪያዋንም ይዛለች። የዳያን በር ላይ ሄዳ ማንኳኳት ጀመረች። ዳያንም ሰማች። ጊዜው ግን በጣም መሽቶ ስለነበረ ለመክፈት ብዙም አልፈጠነችም። ግን ደግሞ ሃሎዊን ላይ እየተንኳኳ በር ትሪክ ኦር ትሪት የሚባል ልጆች ህጻናቶች ቸኮሌት ምናምን ነገር የሚወስዱት ከረሜላዎች ምናምን እንደዚህ አይነት ልብስ ለብሰው የሚወስዱበት ነገር አለ እና ዳያን በቀዳዳ በኩል ስታያተችን ሴትዮ ቁመቷ ምናምን የልጅ አይመስል። በዛ ላይ ስለመሸ በቃ አልከፈተች። ሄዘር ግን ማንኳኳቷን አላቆመችም። በዛ ላይ ደግሞ ሄዘር ፕላኗ ይሄና ይሄ ብቻ ነው። ዳያን ካልከፈተች ልትገላት አትችልም። ስለዚህ ማስጨነቅ ጀመረች። በሩ ጓጓጓጓ ማድረግ ጀመረች። ይሄ የበር ድምፅም በጣም መጮ ሲጀምር ጎረቤቶችን ሁሉ መበጥበጥ ጀመረ። ስፔሻሊ ይህን ሰውዬ ባብ ይባላል። ጭራሽ ሁሉ ገተኛበት ተነስቶ ምንድን የምታንኳኩት ሰው አበጥብጦ አለ። ሄዘር በዚህ ሰዓት አይመለከትም ምን አገባለች። ባብ በዚህ በጣም ተበሳጭ። መነጋገርና መጨቃጨቅም ጀመሩ። ሄዘር ግን የምትሰማ ሰው ስላልሆነች ጭራሽ ሁሉ መሳደብና መቆጣት ጀመረች። ባብም ንዴቱ በጣም ጨመረ። ጭራሽ ሁሉ የለበሰችውን ማስክ ሁሉ ውልቅ ያደርግባታል። ይህንም ታዲያ ሄዘር በያዘችው ሾትገን ታረገዋለች። እንደነገርኳችሁም ሾትገን በጣም አደገኛ መሳሪያ ስለሆነ እዛው ነው ባብ ጸጥ ያለው። እንደ ሞትም ስታይ በረገገች። ሮጣ ወደ መኪናዋ ተመለሰች። ከቦታውም ትንሽ ነዳችና ከዛ በኋላ ፖሊስ እንዳይዟት ፈራች። እናም በጣም ቀስ እያለች መንዳት ጀመረች። ለፖሊሶች ደግሞ ይሄ ነገር ግራ የሚያጋባ ነው። አንዳንዴ አልጠረጠርም ብላችሁ የምታደርጉት ነገር የበለጠ ነው የሚያጠረጥራችሁ። እነሱም ያስቡታል ለምንድን እንደዚህ የሚሄደው ጭራሽ ሁሉ ሰክራችሁ የሆነ ነገር ተጠቅማችሁ ምናምን ሊሆንም ይችላል ብለው ያስባሉ። ኖርማል ጤነኛ ሰው የሚነዳበት ስፒድ አለ፣ መንገዱ የሚፈቅደው። ከሱ በላይ መሄድም አይቻልም። ከሱ በታች ስትሄዱ የሚያጠራጥር ነገር አለ። እናም እሷ እየሄደች ያለችው እንዳልያዝ ወይም ፖሊስ ትኩረት እኔ ላይ እንዳይስብ ብላ በጣም ቀስ ብላ፣ ግን በተቃራኒ ፖሊስ ትኩረት እንደውም ሳበች። ወዲያውም እንድትቆም አደረጓት። በመስኮት በኩል ሲያዩት ወዲያው እጅሽን ወደ ላይ ነበር ያሏት። ምክንያቱም በመስኮቱ በኩል ትንሽ እንደተጠጉ ደማዩ እሱ እንደማይተው ነው። ወዲያው እጅሽን ወደ ላይ ያሏት። እሷም እጇን ወደ ላይ አድርጋ ወታ ቀጨም ትደረጋለች። ይሄ ዘርም ትክክለኛ ፎቶ ይህን ይመስላል። ፍርድ ቤትም ቀረበች። ይህ ታሪክ እንግሊዝ ሀገር ውስጥ ነው ብያቸው። ፍርዳቸው ብዙም አይደለም፣ ግን በሄዘር እድሜ ልክ ፈረዱባት። የዛሬ እውነተኛ ታሪካችን ይህን ይመስላል። ወዳችኋለሁ። በቀጣይ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁ እንደረሱ። ቻው።